ሰላም ጤና ይስጥልን ወደ እግዚአብሔር ቤተሰቦች እንደምን አላችሁ እንደምን ቆያችሁ እግዚአብሔር ይመስገንኛ ደህና ነን በእያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን ይላል ይህ በማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል የተዘጋጀ ዘወትር ሐሙስ ምሽት 3 ሰዓት ተኩል ጀምሮ እንዲሁም ደግሞ በድጋሚ ቅዳሜ 3 ሰዓት ላይ ከጧቱ 3 ሰዓት ላይ ወደ እናንተ የሚደርሰው ሳምንታዊ የሆት መርሃ ግብራችን ላይ ነው የምንገኘው እስከ መርሃ ግብራችን ፍጻሜ ድረስ ያብሮት ቆይታችሁ አይለማት እንወዳለን እንግዲህ በዛሬው በሆት መርሃ ግብራችን የተለያዩ መርሃ ግብሮችን አሰናድተንላችኋል እንግዲህ እንደሚታወቀው ወደ ተመልካቾቻችን የማህበራችን ማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል ከሚያዘጋጃቸው አገልግሎቶች አንዱ የቅዱስ ቤተክርስቲያንን ስርዓት የጠበቁ ያሬዳዊ ዝማሬዎችን ለምእመናን ተደራሽ ማድረግ ነው እንግዲህ ከዚህ ጋር ተያይዞ የዜማና ኪነ ጥበብ ማዕከል ከሚገለገልባቸው የጥራት መዝሙሮች ውስጥ 120 መዝሙራትን በመምረጥ በተለያዩ የሀገራችን ቋንቋዎች እንዲሁም በውጭ ቋንቋዎች የትርጉም ስራ ተሰርተው ለአገልግሎት እንዲውሉ ብዙ ጥረት እያደረገ ይገኛል ይህንን ትልቅ መንፈሳዊ ቅርስ ይበልጥ ተደራሽ ለማድረግ በተለያዩ ቋንቋዎች ምስጋናው እንዲሰማ ካዘጋጀው ታላቅ ፕሮጀክት ጀርባ አስደናቂ ስራዎችን እያከናወነ ይገኛል 120 መዝሙራትን በተለያዩ ቋንቋዎች በማስተርጎም ለቋንቋ ተናጋሪ ምእመናን እህት ወንድሞቻችን ተደራሽ እያደረገ ይገኛል ከዚህ ውስጥ ደግሞ ከተሰሩ ስራዎች ውስጥ ለማስታወስ ያህል በወላይትኛ በክስታንኛ በጋሞኛ በኮንሶኛ በአሊኛ በደራሽኛ በቡርጅኛ እንዲሁም ደግሞ በባይሶኛና በህምጣንኛ ቋንቋዎች የመዝሙር ትርጉሞችን በመስራት እንግዲህ ለምእመናን ተደራሽ አድርጓል እያደረገ የሚገኛል ማለት ነው በእንግሊዘኛ ቋንቋ መዝሙራትን በማዘጋጀት ተደራሽ አድርጓል እንዲሁም ደግሞ በጀርመንኛ በሂደት ላይ ስራዎችን እየሰራ ይገኛል ማለት ነው እንግዲህ መዝሙር ስብከት ነው ጸሎት ነውና ለኦርቶዶክሳውያን ምእመናን ቤተሰቦቻችን እንደዚህ በሚያውቁት በሚረዱት ቋንቋ እንዲያመሰግኑ እንዲያገለግሉ አምልኮታቸውን እንዲፈጽሙ እንግዲህ በቋንቋው ተደራሽ እያደረገ ትልቅ አገልግሎትን እየፈጸመ ይገኛል እንግዲህ እና አገልግሎት ለመደገፍ እናንተም የምእመናን ተሳትፎ ስታፍ ያስፈልጋል በጸሎታችሁ በእውቀታችሁ በገንዘባችሁ ድጋፍ እንድታደርጉ መንፈሳዊ ግብዣችን ነው የሚሆነው እንግዲህ በዛሬው በሆት መርሃ ግብራችን ከዚህ ጋር በተያያዘ በሃዲይኛና በማሊ ቋንቋ የተዘጋጁ የመዝሙር ስራዎችን እናስቃኛችኋለን የሃዲይኛና የማሊ ቋንቋ የመዝሙር ዝግጅቱ ምን ይመስላል እንዲሁም ደግሞ ምን ይዘቶችን አካቷል ሚለውን እንግዲህ ከመዘምራኑ ጋር ከዘማሪዎቹ ጋር እዚህ በዜማ ወጥበብ ስቱዲዮ ቀረጻቸውን በሚያከናውኑበት ወቅት ከነሱ ጋር ቆይታ አድርገናል እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ እንጋብዛለን በእያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ ኢላገነካ በንቱም ባትሎ የ120 መዝሙራት ጉዞ በብዙ ቋንቋዎች የማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል የጀመረው የ120 የትርጉም መዝሙራት ፕሮጀክት ግዙፍ ጉዞ ይህ የቅድስት ቤተክርስቲያንን መንፈሳዊ ሀብት ለሁሉም በቋንቋው ለማድረስ የታለመ ነው አሁን ደግሞ ትኩረታችንን ወደ ሃዲይኛ ቋንቋ የመዝሙር ዝግጅት እናደርጋለን አብራችሁን ቆዩ አማንኖ ማናኔ አማንኖ ቤቶኔ አማንኖ ማናኔ አማንኖ ቤቶኔ አማንኖሞ አማንኖም ከሰማያነኔ ኤያ አማንኖሞ አማንኖም ከሰማያነኔ አማንኖ ማናኔ አማንኖም ቤቶኔ አማንኖ ማናኔ አማንኖም ቤቶኔ አማንኖሞ አማንኖም ከሰማያነኔ ከእያንዳንዱ ዜማ በስተጀርባ የብዙዎች ድካምና ጸሎት አለበት ከትርጉም ምርጫ እስከ ዜማ ስልት ከቃላት አጠቃቀም እስከ መንፈሳዊ ይዘት የሃዲይኛ መዝሙራት የቅድመ ዝግጅት እንዲህ ይቀጥላል የሃዲይኛ ቋንቋ ቀረጻ
ለመቀረጽ ዝግጅቱ ምናልባት የዛሬ 4 ዓመት አሁን 5ኛ ዓመት ይዘናል። ከተተረጎሙ ከአማርኛ ወደ ሀዲይሳ ቋንቋ ትርጓሜ ስራ ያሰብነው 5 ዓመት ሆኗል። አሁን ምናልባት በሰዓቱ ይሄን የጽሁፍ ስራ ወደ ዜማ ስራ የሚቀይር ሰው በማጣታችን ምክንያት ቢኖሩም አንዳንዴ ቢዚ የመሆን ችግር ነበረብን። በዚህ ምክንያት እስከዛሬ ድረስ 120 መዝሙር ከተተረጎመ 5 ዓመት አስቆጥሮናል። በዛ መሃል ላይ ያ ችግሮች ነበሩ፣ ሰዎች አለመድረስ ችግሮች ስለነበሩ እስከዛሬ ሊደርስ ቆይቷል። ምናልባት በየአመቱ ትንሽ ስራ እየተሰሩ እስከዛሬ ድረስ ቆይቶ መጨረሻ ላይ በዚህ ደረጃ ላይ ደርሷል ማለት ነው። በሰዓቱ የማዕከላችን ሰብሳቢ መለሰ ደጋጋ በነበሩ ሰዓት ነው ይሄን ስራ የዛሬ 4 ዓመት 5 ዓመት ወደዚህ ስራ የቀየሩት ማለት ነው። ሂደቱ በጣም ፈታኝ እንደነበረ ዛሬ አይደለም በተተረጎመ ሰዓት ላይ መድረስ የነበረበት ስራ ነበረ፣ እስከዛሬ ቆይቷል ማለት ነው። ይህ ምክንያት ምናልባት ይሄን ስራዬ ነው ብሎ የሚቀይር ሰው ጊዜ ሰዓት ሰጥቶ የሚቀይር ሰው በሰዓቱ ባለመገኘቱ ምክንያት ነው እስከዛሬ የደረሰው ማለት ነው። መዝሙሩ ስርዓተ ቤተክርስቲያንና ትውፊትን በጠበቀ መልኩ የተዘጋጀ መዝሙር ነው። መዝሙሩ ያው አጠቃላይ 120 መዝሙር ነው የተተረጎመ። እነዚህ 120 መዝሙሮቹ የቤተክርስቲያንን ስርዓት ቅኖናውን ዶግማን የተጠበቀ፣ በዛ በተጨማሪ ደግሞ ይህ መዝሙር ደግሞ ሁሉንም ያማከለ ነው። ስለ ነገረ ቅዱሳን ሰማዕታትን፣ ስለ ድንግል ማርያም፣ ስለ የምስጋና መዝሙር፣ የተለያዩ መዝሙሮች ሁሉ የቤተክርስቲያን ትውፊትን በጠበቀ መልኩ የተዘጋጀ መዝሙር ነው። ከዛ ደግሞ ከ120 መዝሙሮች ደግሞ ለአሁን ጊዜ ለቀረጻ የቀረበው 33 መዝሙር ናቸው። አጠቃላይ በጽሁፍ ከግዕዝም ከአማርኛም ቋንቋ ወደ ሀዲይሳ ቋንቋ የተተረጎሙ የመዝሙራት ብዛት 120 ናቸው። ከ120ው አሁን ለድምፅ ቀረጻ የደረሰው 33 መዝሙር ነው። ይዘታቸው ምናልባት ሁሉን አቀፍ ነው። የሁሉም የምስጋናም የቅዱሳን መላእክትም የሰማዕታቱንም የእመቤታችን የቅድስት ድንግል ማርያምንም የሁሉንም ሁሉን አቀፍ መዝሙር ነው። ሁሉም 120 ውስጥም አጠቃላይ መዝሙሩ የተካተተ ነው። ሞላና ኪውራት ቀቂ ሱን ሰሞና ቋንቋ የልብ መገለጫ ነው። መዝሙር ደግሞ የነፍስ ምግብ ነው። የቋንቋው ተናጋሪ የሆኑት እነዚህ መዘምራን መዝሙራቱን በራሳቸው አንደበት ሲያዜሙት ልዩ ትርጉም ይኖረዋል። ቃላቱ ከባህላቸው ጋር ተሰናስለው ዜማው ከማንነታቸው ጋር ተዋህዶ የሚወጣው የምስጋና መስዋዕት ለፕሮጀክቱ ዓላማ ልዩ ድምቀትን ሰጥቶታል። እዚህ ሀዲየኛ ቋንቋ በብዙ ያው ሀዲያና ስልጤ ሀገረ ስብከት ይህ መዝሙር ለመተርጎም ብዙ ጊዜ ሀዲየኛ መዝሙር ተተርጉሞ አይታወቅም። ነገር ግን አሁን ከዚህ ከ2 ዓመት በኋላ ግን ወዲህ ሰንበት ትምህርት ቤት ነው በተለያዩ መድረኮች ላይ ትንሽ ወጣቶች እየተረጎሙና ምን እየሆኑ በጉባኤ እየወጣን እንጂ ለብዙ ዓመታት መዝሙሩ ተተርጉሞ ለህዝቡ አልደረሰም፣ ተደራሽነት አልደረሰም ነበርና አሁን ግን ይህ መዝሙር ደግሞ ተተርጉሞ ለህዝቡ ወደ ገጠር ወደ ወረዳ ቢወር ትልቅ ጠቀሜታ ይኖራል ብዬ አስባለሁ። ይህም ምንድነው ብትሉ አብዛኞቹ በገጠር ላይ ያው አማርኛን የማይችሉት የተለያየ ቋንቋ የሚያውቁት ህብረተሰብ ነው ያለው። ለዛ ህብረተሰብ ደግሞ ይህንን በቋንቋ ሲዘመርላቸው በጣም ደስ የሚሉ ህዝቦችም ስላሉ በዛም በተጨማሪ ደግሞ እኛ በየወረዳው በገጠር ሄደን በቋንቋም ቢሆን እናስተምራለን፣ እንዘምራለን። በምንዘምርበት ጊዜ ያላቸው ፍላጎት ለካ ይሄና ለቋንቋ ራሱ የኛ ምናው በእኛ ቋንቋ ራሱ የሚናገር ሰው አለ ብለው እስከሚደነቁ የሚደርሱት አሉ። ስለዚህ ይህ ደግሞ ትልቅ ጠቀሜታ ይሆናል ብዬ አስባለሁ። ይህንን በአማርኛ ተተርጉሞ በሀዲየኛ ደግሞ ለሚሰማ ሲዘምርለት ብዙ ህዝቡንም
እናተርፋለን ከሃይማኖትም አንጻር በሃይማኖትም ደግሞ ጸንቶ እንዲኖር ይጠብቃል ብዬ ተስፋ የሚያደርገው አንዱ ይሄ የትርጉም መዝሙር ነው ብዬ እንደኔ ተስፋ አደርጋለሁ። ኩሌ ኢትማለል በቶ አላላት ኩሌ ኢትማለል በቶ አላላት አገና ሜሩልና ኩሌ አገና ሜሩልና ኩሌ ኢትማለል በቶ አላላት። ሀዲያና ስልጤ ሀገረ ስብከት በሀዲሳ ቋንቋ ከቅርብ ጊዜ ወዲህ ነው በሀዲሳ ቋንቋ መዝሙራትም ቢሆን ምናልባት ትምህርት በየጊዜ የሚያስተምሩ መምህራን አሉ። በተጨማሪ ደግሞ በመዝሙር ከ2 ዓመት ወዲህ ልጆች፣ ወንድሞች፣ እህቶች መዘምራን እየወጡ ይገኛሉ። ግን ይህን መዝሙር ስናስብ ብዙም እንዳልነበረ ነው በሰዓቱ ያ ቁጭትም ይዞን ነው በዛ ሰዓት ሀዲሳ መዝሙር ላይ ሀዲሳ ዜማ መዝሙር መኖር አለበት በሚለው በማዕከሉ ጽሕፈት ቤት በመነጋገር ወደዚህ ስራ የገባ ነው። ምናልባት በሰዓቱ በሀዲሳ ቋንቋ አማርኛ ለማይችሉ ገጠር ላይ ለሚኖሩ አባቶችና እናቶች ምዕመናን የሚያደርስ ሰው ባለመኖሩ ነው ቁጭት ይዞን በሰዓቱ ወደዚህ የመጣ ነው። ምናልባት ያም ዋናው ዓላማ ለሕዝቡ በሚሰማ ቋንቋ መዝሙሩንም ትምህርቱንም ለማስተማር ያክል ነው። አማንኖ ማናን አማንኖ ቤቶን ቤቶን አማንኖ ማናን አማንኖ ቤቶን ቤቶን አማንኖሞ 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 አማንኖም ከሰማያነን ኤያ 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 አማንኖሞ 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 አማንኖም ከሰማያነን እናምናለን በአብ እናምናለን በወልድ በወልድ እናምናለን በአብ እናምናለን በወልድ በወልድ እናምናለን 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 በመንፈስ ቅዱስ እናምናለን 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 በመንፈስ ቅዱስ ሞላና ኪውራት ቀቂ ሱነ ሰሞና ሞላና ኪውራት ቀቂ ሱነ ሆና ሰሞና። ከጥናት ወደ ትርጉም፣ ከትርጉም ወደ ዜማ ልምምድ፣ በመጨረሻም ወደ ድምፅ ቅጂ። ይህ በሀዲይኛ ቋንቋ የሚሰናዳው የ120 መዝሙራት ፕሮጀክት የብዙዎች የጋራ ድካም ውጤት ነው። ከመልካም አጋጣሚን ባሻገር ያው ተግዳሮቶቹ ብዙ አሉ፣ ብዙ ወጣ ውረዶች አሉ። ይህ መዝሙር ሲተረጎም በእውነቱ በዚህ በአራቱም አቅጣጫ በሰሜን፣ በደቡብ፣ በምዕራብ ተብሎ በአንድ ሀዲያና ስልጤ ስር ቢሆንም የተለያዩ ቋንቋ ችግር ፍልሰት ስለሚኖርም በመባል በዛ ችግር ደግሞ ከየአራቱም ቦታ ሰዎች ተመልምሎ ይህንን ቋንቋ እንዲተረጉሙ አድርጓል። ይህም ያደረጉት ምክንያት አንደኛው ሁሉም በሚያውቀው ቋንቋ ሁሉንም ማች አድርጎ በሚያውቁት ዜማ በሚችሉት ቋንቋ ይተረጎም በማለት ለሕዝቡ ተደራሽነት ደግሞ ሲሰሙት ደግሞ ሌላ ትርጉምም እንዳይሰጣቸው ተብሎ ያንን ሁሉ ጥናት ተደርጎ ከ4 ዓመት እስከ 5 ዓመት የፈጀ ነው ይህ ትርጉም መዝሙር።
ይህ ሲተረጎም ደግሞ ለህብረተሰቡ ሌላ ትርጉም እንዳይሰጥና ህብረተሰቡ ደግሞ ሲሰማ አይምሮን ወደ ሌላ እንዳያዘነብል በማለትም ብዙ ጥረት ተደርጓል። ይህንም ተደርጎ ደግሞ ተደርጉሞ ለዛሬ ቀን በቅቷል። ይህንን ደግሞ ተግዳሮቶቹ ብዙ አንድ ደግሞ የሚተረጉሙትንም በማጣት እነሱ ደግሞ በስራ ምክንያት በተለያዩ ምክንያት ለራሱ ይህንን መዝሙር በተባለ ቀን ባይደርስ ራሱ ለአሁን ጊዜ ባለው ከብዙ ተግዳሮቶች ከብዙ ችግሮች ግን ለዛሬ ቀን ገጥሟል። ይህ ደግሞ መልካም የምንለው አሁን የባስ የመዝሙር ሄዶ ተተርጉሞ በድምፅ በአገልግሎት ለሲሆን ብዙ የሆነ መልካም የሆነው ነገሮች ውጤቶችን እናገኛለን ብለን ተስፋ እናደርጋለን። ከዚህ በተጨማሪ ያው መልካም አጋጣሚ የምንለው ይህንን መዝሙር የተወሰኑ ሰዎች ናቸው ከተተረጎመ በኋላ በድምፅ ከተቀየረ በኋላ ያንን ድምፅ በመስማት ለዛሬ ለቀረጻው ወደ ዋና ማዕከል መጥተን 33 መዝሙሩን ለማስቀረጽ የሞከል ነው። ብዙዎች እህቶቻችን ሰለቸን ደከሙን ሳይሉ ማታ ቀን ሳይሉ ይህንን በዜማ ዘምረው ለዛሬ ለቀረጻ ላይ አድርሰዋልና ይህ መልካም አጋጣሚ ነው ብዬ አስባለሁ። ከመልካም አጋጣሚ ይልቅ ተግዳሮቱ ይበዛልና ተግዳሮቱም ይህን መዝሙር ወደዚህ ለመቀየር ምናልባት ሀዲይኛን በደንብ የሚችል የማይበሩንም መዝሙር በደንብ የሚችል መኖር ነበረበት። በሰዓቱ ማግኘት አልቻልንም። በዚህ ዓመት ላይ እግዚአብሔር ረድቶን በግቢ ጉባኤ ያለፈ ሀዲይኛ ቋንቋም የሚችል በተጨማሪ ደግሞ አማርኛም የሚችል በመዝሙርና ኪነ ጥበባት ክፍል ያለፈ ዲያቆን ሄኖክ ስለነበረ እሱ 33ቱንም መዝሙር እንዲቀረጽ አድርጎናል። ይሄ ምናልባት በተለያዩ ምክንያቶች ቢዚ በመሆን እሱም ተቸግሮ ነበር። እኛም እሱን በማስቸገር እሱም ተቸገርኩ ሳይል በምንደውለው ሰዓት መዝሙሮችን ቀርጾ እየላከ ለዚህ ደረጃ ለማድረስ ትንሽ ውጣ ውረዶች ነበሩ። በተጨማሪ ደግሞ ይሄን መዝሙር አብሮ አጥንቶ ወደ ቀረጻ የሚቀይሩ ልጆች 4 ዓመት ሙሉ ማግኘት አልቻልንም እና በዚህ ዓመት ደግሞ 10 ልጆችን በማግኘት 10ሩም ልጆች ጊዜያቸውን ሰጥተው ሰለቸን ደከመን ሳይሉ ስራችን ነው ብሎ ለህዝብ ትምህርት ማስተማር ለህዝብ መዝሙር ማዳረስ ስራችን ነው በማለት በጊዜ መገኘታቸው ይሄ መልካም አጋጣሚ ነው። ተግዳሮቱ ምናልባት ይሄን መዝሙር ወደዚህ ለመቀየር የመጣንበት መስመር ከኛ መሃል ሳይሆን ከሌላ እያስቀረጽን እየላክን ወደዚህ መቀየራችን ነው ተግዳሮት የሚሆነው። መልካም አጋጣሚ ያው እህቶች ወንድሞች በተባሉ ሰዓት ተገኝቶ ለማጥናት መብቃታቸው መልካም አጋጣሚ ነው። ከኡልቻኔ ሃውዮ ኪበይንሴ ከኡልቻኔ ሃውዮ ኪበይንሴ ማርያም የጌቱና እንግዲቃላ ሞጮር የጌቱና እንግዲቃላ በምድራዊ ሕይወት ከፈተና ቦታ በምድራዊ ሕይወት ከፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ሞላና ኪውራት ቀቂ ሱኔ ሰሞና ሞላና ኪውራት ቀቂ ሶኔ ሆና ይሰሞና ችን ቀን ለመድረስ በጣም ጉጉቱ ነበረን። የሚያጠኑ ልጆች ምናልባት በዚህ ዓመት አሁን
6 ወር ነው የሆነ ይህን መዝሙር ለማዘጋጀት ወደ ዜማ ለመቀየር። እዛ መሀል ላይ ብዙ አይነት ተግዳሮቶች ነበሩ። ያው ሌሊት እያደርን ነው በሳምንት 2 ቀንም 1 ቀንም ተጨማሪ ደግሞ ከሰዓት በኋላ ከ11 ሰዓት በኋላ ከስራ መልስ በማጥናት ነው ለዚህ ደረጃ ያደረስ ነው። እችን ቀን እናፍቅ ነበር። ህዝቡ በቋንቋ በሚሰማው ቋንቋ በሚያውቀው ቋንቋ መዝሙር ሰምቶ ከመዝሙር ብዙ ትምህርት ይገኛል። መዝሙሩ ራሱ ምስጋና ነው። በዛው ልክ ሰው ተረድቶ በዚህ ዘመን ደግሞ ብዙ አይነት ሰዎች በተለያዩ አንግል መጥቶ ምዕመናንን እየነጠቁ ያሉበት ጊዜ ስለሆነ በዚህ ሰዓት ላይ ለነሱ መዝሙሩ እስከሚደርስ ድረስ በጉጉት ነው የጠበቅነው። አሁን እግዚአብሔር ረድቶን ለዚህ ደረጃ ደርሷል ማለት ነው። ምዕመናኑ በደንብ ተረድተው በቋንቋቸው ይዘምራሉ የሚል ግምት አለ ማለት ነው። አብረን የምንኖረው ህብረተሰብ ስለሆነ አንዳንዴ ይሄን መዝሙር ማጥናት ከጀመርን አንስቶ አንዳንዴ ሰፈር አካባቢ ሲሄድ ደብራት ላይ ስንሄድ አንዳንድ መዝሙራትን እንዘምራለን እና እናቶች አማርኛ የማይችሉ እናቶች ደስ ብሏቸው ነው የኛን የሚሰሙት ማለት ነው። እና እነሱ ይሄን ወርዶ ሲሰሙ የበለጠ ደስ እንደሚሉና ትክክለኛ ሃይማኖት መሆኑንም አውቆ እንደሚከተሉ ምናልባት በተለያዩ እምነት ድርጅቶች በቋንቋቸው የሚዘምሩትን እነሱም ይናፍቃሉና ይሄን ሲሰሙ የበለጠ በሃይማኖታቸው ጸንተው ሌሎቹንም ወደ ማምጣት ይሄዳሉ ብለን ነው የምናስበው። ያው በዚህ ላይ የሚመኑ ፍላጎቱ በጣም እጅግ ተወዳጅ ይሆናል ብዬ አስባለሁ። ለምን ብትሉ ይህንን ከዚህ በፊት ያልታሰበ በቋንቋ እንዲህ ያልተዘመረበት ብዙ ገጠራዊ ቤተክርስቲያን ያለበት ቦታ ነው። ይህንን ደግሞ ህዝቡ በይህንን በቋንቋ ሲሰማ ደስታው አንድም ሃይማኖቱን የሚወድበት ብዙ ፍላጎት ብዙ ሀሳባቸውን በጣም አትራክት የሚያደርጉት ይመስለኛል። ደግሞም እንዲመስለኛል ማለት ሳይሆን የሃይማኖታቸውን ይጠብቃል። ለካ እኛም በቋንቋ አለ እንደ ብሎ ፍላጎታቸው ይሄን ያህል እስከሆነ ድረስ ሁሉ የምናስብበት ነው። አንድም ሃይማኖታችን ያጠናክራሉ፣ ሁለት ደግሞ ከዚህ በፊት ያልተለመደው ይህን በቋንቋ ሲዘመርላቸው የሚያውቁት ቋንቋ ሲዘመርላቸው በጣም ደስታቸው ከልክ በላይ ይሆናል ብዬ እንደኔ አስባለሁ። ይህንን ደግሞ በተጨማሪ ደግሞ ይህንን ተደራሽነት እንዴት እናደርጋለን ብንል ይህንን አሁን ያጠናነው የዘመንነው እኛ በየወረዳው ተደራሽነት እንዲያደርግ በአገልግሎትም በተለያየ ቦታ እየዘመርናቸው ሰዎች ለሃይማኖት ያላቸውን የቋንቋን መዝሙር ሲሰሙ ሃይማኖታቸውንም እንዲጠብቁ ጭምር ይረዳል ብዬ አስባለሁ። ኢላጌኔካ ባንቱሚ ባቲሉ ኢላጌኔካ ባንቱሚ ባቲሉ ኒክሳዊትተ ሞላና ኪውራት ቀቂ ሶኔ ሰሞና ሞላና ኪውራት ቀቂ ሶኔ ሆና ሰሞና ኤያ ሞላና ኪውራት ቀቂ ሶኔ ሰሞና ሞላና ኪውራት ቀቂ ሶኔ ሆና ሰሞና የቀደመው በደላችንን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን። ይህንን ቀን በጉጉት ጠብቅ ነበርና ይህም
ምንድነው ብትሉ ይህን ቋንቋ ተተርጉሞ ለህብረተሰቡ ማዳረስ ትልቅ ነገር ነው። ትልቅ ዋጋ፣ ትልቅ ሰማያዊ ነው። ይህንን ቋንቋውን አማርኛውን የተለያየ ቋንቋ የሚያውቁት በሚያውቁት ቋንቋ ደግሞ ይህ ሲዘምርላቸው ህዝበ ክርስቲያኑ ምእመኑ በጉጉት የጠበቁትም ጭምር ስለሆነ ወደ ሃይማኖትም ደግሞ በሃይማኖት ላይ እንዲጸኑ ከሚያደርጉ አንዱ ተግባር ያው የመዝሙር ትርጉም ነው ብዬ እንደኔ አስባለሁ። ማመስገን የሚፈልጋቸው ሰዎች ምናልባት ወደ ሰዎች ከመምጣቴ በፊት ሰማይና ምድርን የፈጠረ አምላካችን እግዚአብሔር ለዚህ ደረጃ አድርሶናልና ስለመነገር ስጦታ ስሙ የተመሰገነ ይሁን። ከዚህ በመቀጠል ምናልባት ይሄ ስራ እንዲሰራ ጉጉት የነበረ በሆሳና ማዕከል ማህበረ ቅዱሳን በሰዓቱ ሰብሳቢ የነበሩ አሁንም ሰብሳቢ ሆነው ያሉ ምናልባት ከ2 ከ3 ዓመት በኋላ ከሌላ ቦታ ሄደው ነው የመጡት መለሰ ደጋጋ ይሄ መዝሙር መተርጎም አለበት በማለት ሐሳብ በማመንጨት ለዚህ ደረጃ እንዲበቃ ዋጋ የከፈሉ የማዕከላችን ሰብሳቢ መለሰ ደጋጋን ማመስገን ይፈልጋሉ። በተጨማሪ ይሄን ሐሳብ ይዘው በሐዲይሳ ትርጉም ላይ የቀየሩ ወንድሞችን አሁን አርትዖት ግሩፕ ተብሎ በሆሳና ማዕከል የተደራጁ 7ቱን ወንድሞች እና በተጨማሪ ደግሞ በሐዲይሳ ቋንቋ መምህራን የሆኑ መጥቶ በመካከላቸው በመገኘት ያለውን የሐዲይሳ ትርጉም በመተጋገዝ የሰሩ ወንድሞችን ለማመስገን እፈልጋለሁ። ከዚህ በተጨማሪ ደግሞ ይሄን ወንድሞች ያዘጋጁትን የጽሁፍ ስራ ወደ ዜማ እንዲቀየር ያደረገ ወንድማችን ዲያቆን ሄኖክን ማመስገን እፈልጋለሁ። ከዚህ በመውረድ ደግሞ ያው የማዕከላችን መዝሙር ክፍል አባላት ሰለቸን ደከመን ሳይሉ በሌሊትም እየመጡ በቀንም እየመጡ አጥንተው ለዚህ ደረጃ አድርሶናልና እነሱንም ማመስገን እፈልጋለሁ እንደ ክፍል ተጠሪ። ከዚህ በተጨማሪ ደግሞ እዚህ መተን የዋና ማዕከል መዝሙርና ኪነ ጥበባት ክፍል ባሉት ሂደቶች ላይ ሁሉ እያገዙን ለዚህ ደረጃ መዝሙሩ እንዲበቃ አድርጎናልና የመዝሙር ክፍሉን የዋና ማዕከል መዝሙር ክፍሉንና ሚዲያውንም ክፍል ማመስገን እፈልጋለሁ። እንኳን አደረሳቸው ብዬ ሚላቸው አንደኛ ለኛ አባላቶች እንኳን ደስ አላችሁ ማለት እፈልጋለሁ። ቀጥሎ ደግሞ ለዚህ ማዕከል ለማህበራችን ወይም ለዚህ ዋና ማዕከል ይህን ስላሰሩ በጣም አመሰግናለሁ። በጣም እናመሰግናለን። እንኳን ደስ አላችሁ ማለት እፈልጋለሁ። ሌላ ደግሞ እዛ ሆኖ በሐዲኛ መዝሙርን ተርጉሞ ወደ ገጠራቱ አካባቢ ቋንቋ ለማይችሉት እንድናደርስ እንድንዘምር ፍላጎት እንዲኖራቸው በደንብ እንዲሰሙ እንድናደርግ ያደረጉትን ሰዎች በጣም አመሰግናለሁ። እናንተንም በድጋሚ እንኳን አደረሳችሁ ማለት እፈልጋለሁ። ማመስገን የሚፈልገው ብዙ ችግር፣ ብዙ ወጣ ውረድ፣ ብዙ የቤተሰብነት ኃላፊነት እያለው ግን ይህንን የተሰጠውን አደራ ጠብቀው ከ4 ዓመት እስከ 5 ዓመት የፈጀውን ትርጉም የተረጎሙልን ወንድሞቻችንን ሳላመሰግን አላልፍም። በዚህም በተጨማሪ ደግሞ ይህንን የተተረጎመን መዝሙር ደግሞ እንደ መዝሙር ክፍል ደከመን ሰለቸን ሳይሉ የተተረጎመን መዝሙር ደግሞ በድምፅ እንዲቀይር እያደረጉ እየደወሉ ያ በስራ ምክንያት ቢዚ የሆነውን ወንድማችን ዲያቆን ሄኖክን በማስቸገርም ጭምር መዝሙር ክፍሉ ትልቅ የአንበሳን ድርሻ ወስዷልና እነሱንም ሳላመሰግን አልፋልፍም። ሞላና ኪውራት ቀቂ ሶነ ሰሞና ሞላና ኪውራት ቀቂ ሶነ ሆና ሰሞና አቤቱ ይቅርታ ፈጥኖ ይደረግልን። አቤቱ ይቅርታ ፈጥኖ ይሁን ይደረግልን። ኢየሱስ አለን የ120 የትርጉም መዝሙራት ጉዞ አድማሱን አስፍቶ ወደ ማልኛ ቋንቋ ተሸጋግሯል።
የምስጋና ጉዟችን አሁን ደግሞ ወደ ማልኛ ቋንቋ ያመራል። ዜማው ከማንነት ጋር ሲዋሃድ፣ መንፈሳዊው ቃል ደግሞ በገዛ ልሳን ሲነገር የሚኖረው ልዩ ለዛና ውበት ምን ይመስላል? በትርጉም የታጀበውን የማልኛ ቋንቋ መዝሙር ዝግጅት አብረን እንከታተል። ኢየሱስ አደነ አጮ እሰይ ኢየሱስ አደነ አጮ እሰይ ዮሐንስ ዋጸና ማስከነ ዮሐንስ ዋጸና ማስከነ ኢየሱስ ወረ አገረ እሰይ ኢየሱስ ወረ አገረ እሰይ ዮሐንስ አጥምቆ በማየ ዮሐንስ አጥምቆ በማየ ዮሐንስ አጥምቆ በማየ ዮሐንስ አጥምቆ በማየ። እንኳን ደህና ቆያችሁ። ስሜ ዲያቆን ሰለሞን ተስፋ ይባላል። የመጣሁት በማልኛ ቋንቋ መዝሙር ለመተርጎምና የተተረጎመውን ለመዘመር ነው። ከማሌ ነው እንዳጠቃላይ የመጣ ነው። በዲቁናና በስብከት ማገልገል ነው የአገልግሎት ድርሻዬ። በመዘመርም ጭምር የተለያዩ ገጠር አብያተ ክርስቲያናትን በመሄድ ዲያቆናት በሚጎሉ ቦታዎች በዲቁና እንዲሁም ያው በዝማሬ አገልግሎት በሁሉም ነገር በማስተባበርም በእነዚህ አገልግሎት ነው ማገልገል። ከቃል ወደ ዜማ፣ ከባህል ወደ ምስጋና በማልኛ ቋንቋ የተቀረጹት እነዚህ መዝሙራት የቅድመ ዝግጅት ሂደታቸው ምን ይመስላል? ቅድመ ዝግጅቱ እንግዲህ በጣም ጥሩ ነበር። ያው አጋጣሚ ፈታኞች ቢኖሩ በጣም ጥሩ ነው። ይህ የመዝሙር ዝግጅት የመጀመሪያ በመሆኑ የተለያዩ ፈተናዎችን ቢኖሩ ዝግጅቱ በጣም ጥሩ በሆነ ሂደት ለዛሬው በቅተናል ማለት ነው። በማልኛ ቋንቋ የተተረጎሙ መዝሙራት ቢያንስ እስከ 70 የሚያህሉ ናቸው። አሁን ግን እዚህ ልናስቀርጽ ይዘን የመጣ ነው መዝሙር አጠቃላይ 27 ናቸው። ሌሎቹ በተለያዩ ችግሮች እንዲሁም ያልደረስንባቸው ናቸውና ቀጣይ የምንዘልቀው ይሆናል። እስካሁን የተተረጎሙ ከ70 በላይ መዝሙራት ተተርጉሟል። ሶስት ወርቅ ያበዛልኝ ሶስት ወርቅ ያበዛልኝ ማርያም ቢያስቆ እንደለ ማርያም ቢያስቆ እንደለ ማርያም ቢያስቆ እንደለ ማርያም ቢያስቆ እንደለ። መዝሙሮቹ የሚያተኩሩት አብዛኛው ወደ በዓል፣ አንዳንድ ጊዜ አሁን ስለ ትንሣኤ፣ ስለ ልደት፣ ስለተለያዩ እንትኖች ያተኮሩ ናቸውና በተለይ በየበዓላቱም ታሪኩን እንዲያውቁት እና ዛሬ በዓሉ ስለሚከበራል አብዛኛው ያልገባ ምዕመናን ስለሆነ ይህንን ዕለቱን በማስመልከት ስንዘምር በደንብ እንዲገባቸው በዓላትን ደግሞ ሃይማኖትን በተለይ ያተኮሩ ናቸውና ምስጢረ ሥላሴን የሚያካትት ህዝቡን በጣም ወደ ተሻለ ቦታ የሚያደርስ ነው ብዬ ገምታለሁ። ሶስት ወርቅ ያበዛልኝ ሶስት ወርቅ ያበዛልኝ ቤያቾኮ ዳቢቶ ፎርቶማዶ ዛጌ ሀዝቤ
ሚታዝቦኪታንቾ ሃሺ ጎመ ባይዛጌሽሞ ማዶ ማዳን ኮጆ አርናት ኮጆ ዳኛት ጾሲ ሾይተነ ማስተነኑማ ኮጆ አርናት ኮጆ ዳኛት ጾሲ ሾይተነ ማስተነኑማ ጫሬንጮኮ ጫሬንጫ ዳንዳዋቃት ሾይንት ይመስገነ ኖና ገሻኒ ዱካዬ ግጭ ፋሮ ጉድ ሙለነ ኮጆ አርናት ኮጆ ዳኛት ጾሲ ሾይንተነ ማስተነኑማ ባርዋዛመ ታደይነ ሳአቆነነ ዮርዳኖስ ግባሴ ቤርታ ፊያሽንተነ ዳዊት ሎንሶና ቤርታ ከዘነ ኮጆ አርናት ኮጆ ዳኛት ጾሲ ሾይንተነ ማስተነኑማ ናዝ ዮርዳኖስ ይዳ ገሽሞ ማንዋርቃና ጫሪ ጆአደ ሻሮ ኦና ሙከነ ናዚኮ ጋድማት ማርካማደነ ኮጆ አርናት ኮጆ ዳኛት ጾሲ ሾይንተነ ማስተነኑማ ቃላታፍ ተጽኑኒ። መጀመሪያ እንግዲህ ከመልካም ነገሩ ልጀምርና ከመልካም ነገሩ ሲጀምር በእውነት የመጀመሪያ በመሆን መልካም ነገር የምንለው በቃ ደስታችን ነው። ህዝቡ በቋንቋ እንዲሰሙ ያለን ጉጉት በጣም ትልቅ ነውና ስለዚህ በጣም ደስ ብሎን ነው ይሄ መልካም አጋጣሚ የሚለው። ሁለተኛ ደግሞ ያሉ ፈተናዎች፣ ተግዳሮቶች ምንድነው ከተባለ እንግዲህ ማሌ እንዳቀማመጧ በጣም ፈታኝ የሆነ በጣም ከሚባለው በላይ የሚፈትን ቦታ ነውና አንድ ወረዳ ናት፣ ግን በሶስት ተራራዎች የተከፋፈለ ነው እና እነዚህ ከአራት ወይም ከሶስት ደብር የምንሰባሰብ ልጆች ወደ አንድ ቦታ ለመሰብሰብ ይህንን ሁሉ ተራራ አቋርጠን ነው። ስለዚህ በዚህ ጉዳይ ላይ ይህንን ተራራ አቋርጠን ስንሄድ በጣም ብዙ ችግሮች ነበሩ። እንደ ሀገር የትራንስፖርት ጭማሪ እንዲሁም ከዚያ በፊትም ቢሆን ለመገናኘት ለመሰብሰብ አንድ ወር ያህል ይፈጅና ከዛ በኋላ ደግሞ ቤት ስንሄድ አንድ ጊዜ ተገናኝተን ወደ ቤት ስንሄድ ሌላ ነገር እንግዲህ ቀን የትምህርት የመንግስትን ትምህርት ተምረው የዓለማዊውን ማለት ነው። ከዛ በኋላ ደግሞ ማታ ወይም ወደ ቤት ሲመለሱ አባት እናትን ሲያግዙ ብለው ደክመው ይተኛሉ። ስለዚህ መዝሙር ሳይከለስ አንድ ወር ቆይተን ስንገናኝ እንደገና አዲስ እየሆን እስከዚህ ቆይተን እንግዲህ ይሄ ሁሉ ፈተናዎች ናቸውና በተለይ መልክዓ ምድሩ አቀማመጡ በጣም ፈታኝ ስለነበር በጣም ቻሌንጆች ነበሩ። በግሌ እንዲሁም በጣም ብዙ እንትኖችን በማሳለፍ ነው ካለሁበት ለመድረስ 30-35 ኪሎ ሜትር ያህል ተጉዤ ነው ያንን ቦታ የሚደርሰው እና በጣም ብዙ እንትኖች ነበሩ። አንዳንድ ጊዜ በእግር አንዳንድ ጊዜ ደግሞ ሲገኝ ብር የሆነ ነገር ሲገኝ በሞተር እየሄድ አንድ ላይ እየተገናኘን እስከዚህ ደርሰናል ማለት ነው። ተግዳሮቱ ይህን ይመስላል። ሶስት ወርቅ ያበዘለ ዮ ሶስት ወርቅ ያበዘለ ዮ ጥበብ ቋንቋን ተሻግራ ልብን ስታንኳኳ ማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል የትርጉም ፕሮጀክት አሁን ደግሞ የማልኛ ቋንቋን አላብሶ የምስጋና ማዕድ አሰናድቷል። የቋንቋው ተናጋሪ የሆኑት መዘምራን ከልብ የመነጨ ምስጋናቸውን በዜማ ሲያወርዱት የሚያሳይ ድንቅ ቆይታ እነሆ። ትንሣኤከ ለእለ አመነ
ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲበነ ብርሃነ ከፈኖ ዲበነ ብርሃነ ከፈኖ ዲበነ ብርሃነ ከፈኖ ዲበነ ነኮእኪጾ አማናሶኖማ ነኮእኪጾ አማናሶኖማ ኦኦነ ኒዳኬኑ ባንሲ ኦኦነ ኒዳኬኑ ባንሲ እዮ ኦኦነ ኒዳኬኑ ባንሲ ኦኦነ ኒዳኬኑ ባንሲ። መዝሙር በእኛ ቋንቋ ባለመኖሩ እናት አባቶቻችን፣ አረጋውያን እንዲሁም ወጣቶች፣ ሕፃናት ጭምር በተለይ ይህ ቋንቋ የማይገባቸው ልጆች ሲያድጉ የመናፍቃንን ወይም የሌሎች ቤተ እምነትን መዝሙር እያወቁ ነው የሚያድጉት። እነሱ እንኳን መዝሙር መጽሐፍ ቅዱሳቸውን በቋንቋ ተርጉመው በእኛ ቋንቋ ማለት ነው ተርጉመው እስከዛ ድረስ ደርሷል። ሲያነቡ በቋንቋው ያነባሉ፣ ሲዘምሩም በቋንቋ ይዘምራሉ። ስለዚህ ይሄ የእኛ ሰዎች ምንም ሳይገባቸው አሁን እኔ በተለይ በእኛ አካባቢ የማየው እግዚኦታ እየተባለ ሰው ወጥቶ ይሄዳል። ምክንያቱም ምን እየተባለ እንዳለ ስለማያውቁ ክዳን እየተደረሰ ወጥቶ ሊሄድ ይችላል። ስብከት ላይ ያለ አሁን የእግዚአብሔር ቃል ወንጌል እንማማራለን የሚለው ስለማይገባቸው አሁን በተለይ ከስብከተ ወንጌሉ ያለው ነገር እየተቀረፈ ወይም እየተስተካከለ ሲመጣ አሁን በመዝሙሩ ጉዳይ በጣም እየተፈተነ ነው እና ስለዚህ ይህ ትልቅ አስተዋጽኦ ትልቅ ጥሩ ነገር ይዞ እንደሚመጣ ነው ማስበው ማለት ነው። በጣም ጥሩ ነው ብዬ አስባለሁ። ይህንን ደስታ መግለጽ አልችልም። በእውነት በጣም ደስ ብሎናል። በቋንቋ ለመጀመሪያ ጊዜ ያው ለትውልድ የሚተርፍ ነገር ይዘን እኛ በቦታው በመገኘታችን በጣም ደስ ብሎናል። ሲተረጎም በጣም ብዙ ነገሮችን ይዞ እንደሚመጣ እምነቱም አለን። ስለዚህ የቀረጻው ሂደት በጣም ደስ ብሎናል። ከምንለው በላይ በጣም እጅግ በጣም ደስ ብሎናል። እግዚአብሔር ይስጥልን። ይህንን ዝማሬ ስንሄድ እንግዲህ ቅድም እንዳልኩት ከ3 ከ4 ደብር የተወጣጡ ናቸው እዚህ የመጡት። ማሌ እንዳጠቃላይ 32 እስከ 33 ያህል ቀበሌያት አሉ። ከነዚያ ውስጥ 10 ቤተክርስቲያን ብቻ ነው ያለው። 10 ቤተክርስቲያን ብቻ ነው ያለው። ከዛ በመቀጠል 11 ስብከተ ኬላዎች አሉ። ከ10 በላይ ምንም ክርስትና እምነት ስብከት ያልደረሰ ቦታ ነው ያለውና ስለዚህ እነዚህ 11 ስብከተ ኬላዎች ወደ ቤተክርስቲያን የሚያድጉበት ስብከተ ኬላ ያልሆኑ ቦታው ስብከተ ኬላ የሚሆኑበትና እነዚህ መዝሙሮች ወደ የአድባራቱ የሚደርሱበትን ሁኔታ እንግዲህ መልክዓ ምድሩ ቅድም እንደተናገርኩ በጣም ፈታኝ ነውና ቢያንስ ያለንበት ቦታ 4-3 ስለሆነ እስከዛ ያለውን እያዳረስን በየአድባራት ወይም በየክብረ በዓል ስንገናኝ ያለውን ነገር እየተወያየን የምንፈታ ይሆናል። እንግዲህ በግል እንደዚህ እናደርጋለን ብዬ ማለትም አልችልም። ወደ እናንተም የምንጠይቀው ጥያቄ ይኖራል ማለት ነው። እንዴት ማዳረስ እንዳለብን ጉልበት እንድትሆኑ እየጠየቅን እኛ ወደምንሄድበት ደብር ግን ያንን ይዘን በመውረድ እዛው በየደብራችን እንዲሁም በአቅራቢያ በሚገኝ በየደብሩ እየሄድ እንዲዳረስ እናደርጋለን ማለት ነው። ይህንን ቃል እንገባለን። ሶስት ወርቅ ያበዘለ ህዮ ሶስት ወርቅ ያበዘለ ህዮ ምእመኑ እንግዲህ እኛ አካባቢ ማለት በተለይ በደቡብ አካባቢ እውነት ተደብቃ ውሸት ሰፍና ያለችበት ቦታ ነው የኛ ቦታ በተለይ ማለት ነው። እና ውሸት በየቤቱ ገብቶ ሲቀናጣ ይላል አንድ አባባል አለና ውሸት በየቤቱ ገብቶ ሲቀናጣ እውነት ከበር ቆሞ ግባ የሚለው አጣ የሚባል አባባል አለና እንደዚያው በእውነት ውሸት በየቤቱ ገብቶ በየጓዳው ገብቶ ያለበትና የሰፈነበት ሀገር ነውና ስለዚህ እውነት መሆኑን ያውቃሉ እነዚህ ሰዎች። ስብከቱ በተለያየ ሁኔታ በቋንቋው እየደረሰ ግን መዝሙር በተለይ የለቅሶ የክብረ በዓላት አንዳንድ ነገር የትኛውም አገልግሎት ስንጀምር
በቋንቋ ዘምረን አናውቅም። ስለዚህ ዝማሬው እንዴት እንደሆነ በቃ ብዙ ነገር ይገባቸዋል። ስለ ሃይማኖታቸው በጣም ብዙ ነገር ይረዳሉ ብዬ አስባለሁ። መዝሙር ከስብከት አንዱ እንደሆነ ያው አንዱ ክፍል ነውና ሰው በመዝሙርም በየትኛውም ነገር ያው ይሰበካል፣ ሃይማኖቱም ይገባል ማለት ነው። ስለዚህ በጣም ብዙ እናቶች፣ አባቶች፣ ህፃናት ጭምር ስለ እምነቱ በጣም ይረዳሉ ብዬ ነው የማስበው። ጾስወርቅ ያበዘለ ዮ ጾስወርቅ ያበዘለ ዮ ማርያም ቢያስኮ እንደለ ማርያም ቢያስኮ እንደለ ዮ ማርያም ቢያስኮ እንደለ ማርያም ቢያስኮ እንደለ። እዚህ ስራ በእውነት እጅግ አድርገን የምናመሰግነው እንግዲህ ማህበረ ቅዱሳን እንዲሁም ዋና ማዕከል፣ ከዛ በመቀጠል ጂንካው ማዕከል እንዲሁም ወረዳ ማዕከል እኛ እዚህ እንድንደርስና እንዲሁም ማለን ስብከተ ወንጌል ተደራሽ እንድናደርግ ለረዱን እጅግ አድርገን ከልብ እናመሰግናለን። እንግዲህ በተለይ ብዬ እንኳን ጂንካው ማዕከል፣ እዚህ ያሉ ማዕከል፣ ወረዳው ማዕከል በእውነት እጅግ አድርገን እናመሰግናለን። ከኛ ጋር ሆናችሁ ይህንን ነገር እንድንፈጽም ስላደረጋችሁ እጅግ አድርገን እናመሰግናለን። ጉዟችን በሀዲይኛ ተጀምሮ በማልኛ ሸብርቋል። የ120 መዝሙራት የትርጉም ፕሮጀክት ከአንድ የጥበብ ስራ በላይ ነው። የብዙዎች ልብ በአንድነት የምስጋና ቃል የፈሰበት፣ ልዩነት በውበት የደመቀበት መንፈሳዊ አደባባይ እንጂ። በእነዚህ ቋንቋዎች የተዘመሩት መዝሙራት ዛሬ በስቱዲዮ ቢቀረጹም ነገ ግን በየቤቱና በየደብሩ የሚሰሙ የታሪክ አሻራዎች ይሆናሉ። ጥበብ ቋንቋን መሰረት አድርጋ ምስጋናን ለሁሉም እኩል ያደርሳለች። ኢየሱስ አደነ አጮ እሰይ ኢየሱስ አደነ አጮ እሰይ ዮሐንስ ዋጾና ማስከነ ዮሐንስ ዋጾና ማስከነ። ክቡራትና ክቡራን ተመልካዮቻችን ተከታተላችሁ የምትገኙት ሳምንታዊ የሆጽ መርሃ ግብራችን ነው። በያላችሁበት ሆናችሁ የሆጽ መርሃ ግብራችን ስለምትከታተሉ ስለምትደግፉን ከልብ እናመሰግናለን። ዘውትር ሐሙስ ምሽት 3 ሰዓት ተኩል ጀምሮ እንዲሁም በድጋሚ ቅዳሜ ጠዋት 3 ሰዓት ላይ ወደ እናንተ የሚደርሰው ተወዳጁ የሆጽ መርሃ ግብራችን ነው። እንግዲህ የማህበረ ቅዱሳን ቴሌቪዥን ምርጫችሁ አድርጋችሁ ስለምትከታተሉ ከልብ እያመሰገን ከሆጽ መርሃ ግብራችን ተመለስን። እንግዲህ በመርሃ ግብሮቻችን ላይ ጥሩ ቆይታ እንደነበራችሁ እምነታችን ነው። ከ120 የትርጉም መዝሙር ፕሮጀክት ውስጥ በሀዲይኛና በማልኛ የተዘጋጀውን የዝማሬ አገልግሎት እንግዲህ እንደቃኛችሁት እንደተመለከታችሁት ነው የሚመስለው። የሀዲይኛና የማልኛ ቋንቋ ዝማሬ ሂደቱ ምን ይመስላል? ዝግጅቱ እንዴት ነው? ምን ይዘቶችን አካቷል? ምንስ መልካም አጋጣሚ ነበረው? እንዲሁም ደግሞ ለወደፊቱስ ምን ታስቧል የሚለውን እንግዲህ ከመዘምራኑ ጋር ቆይታ አድርገናል። እንግዲህ ጥሩ ቆይታ እንደነበራችሁ እምነታችን ነው። እናንተም እንግዲህ በያላችሁበት ይህን ፕሮጀክት እንድትደግፉ በጸሎታችሁ፣ በገንዘባችሁ፣ በእውቀታችሁ እንድትደግፉ ልናሳስባችሁ እንወዳለን። እንግዲህ ሰው በሚያውቀው በሚረዳው ቋንቋ ተገንዝቦ አምልኮቱን እንዲፈጽም እንዲሁም ደግሞ ባለበት እንዲጸና ትልቅ አገልግሎት ትልቅ አሻራ ይኖረዋልና እንግዲህ እናንተም በያላችሁበት ሱታፊያችሁ አይል ለማለት እንወዳለን። መዘምራኑንም የአገልግሎት ዘመናቸውን ይባርክልን፣ ዝማሬ መላእክትን ያሰማል ለማለት እንወዳለን። እንግዲህ ለዛሬ ለእናንተ ያዘጋጀንላችሁ መርሃ ግብራችን ይሄን ይመስላል። ጥሩ ግንዛቤ ቁም ነገር እንዳገኛችሁበት እምነታችን ነው። በመርሃ ግብሮቻችን ላይም ሀሳብ አስተያየት ካላችሁ ከስር በምትመለከቱት አድራሻችን ልታደርሱን ትችላላችሁ። እንግዲህ በሆጽ መርሃ ግብራችን የተለያዩ የኪነ ጥበብ ስራዎችን፣ ያሬዳዊ ዝማሬ የጠበቁ መዝሙሮችን፣ የኪነ ጥበብ ባለሙያዎችን፣ ዘማሪዎችን የምንጋብዝበት መርሃ ግብራችን ነው ወይ ደግሞ አምዳችን ነው። እንግዲህ ከኛ ጋር እንድትሆኑ በአክብሮት እየጋበዝን እንግዲህ ይህን መርሃ ግብር በድጋሜ በእጅ ስልኮቻችሁ ላይ ዜማ ወጥበብ ዘማህበረ ቅዱሳን መሰኘው ዩቲዩብ ቻናላችን ማግኘት ትችላላችሁ። ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ መንፈሳዊ ግብዣችን ነው የሚሆነው። ምክንያቱም ትልቅ አገልግሎቱን መደገፍ ነውና ሱታፊያችሁ አይል ለማለት እንወዳለን። ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ እኛ ኮሉ እንሰናበታለን። መርሃ ግብሩን በመምራት እኔ ኑሃሚን ገና ከካሜራ ባለሙያ
ነብዩ ዳንኤል ጋር መርሃ ግብሩን ወደ እናንተ እናድርስ ቆይተናል። እንግዲህ ስለነበረ ጊዜ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ እኛ ከሁሉ እንሰናበታለን። በያላችሁበት መልካም ጊዜ፣ መልካም ቆይታ። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሐረየነ ለመንግሥቱ